የሀገሬ ልጆች እንኳን በሰላም ወደ ቻናሌ መጣችሁ። በዛሬ ፕሮግራማችን የምንመለከተው ወደ ጤናማ ክብደት ለመመለስና ውፍረትን ለመከላከል የሚረዱ 6 ምግቦችን የምናይ ይሆናል። የተወሰኑ ምግቦች በአመጋገቡ ውስጥ በማካተት ውፍረትን መከላከል ይችላሉ። የእነዚህ ምግቦች ዝርዝር ዛሬ የምናይ ይሆናል። ከመጠን በላይ ውፍረትን ለመከላከል የሚረዱ ጣፋጭና ገንቢ ምግቦች እንዳለ ልታውቁ ይገባል። ውፍረትን ለመከላከል የሚረዱ ምግቦችን ዛሬ ምነግራችሁ ይሆናል። ከመጠን በላይ መወፈር የልብ ህመምን፣ የስኳር በሽታን፣ ለደም ግፊትና ሌሎች በሽታዎችን ተጨማሪ ችግር እንደሚያመጣ እናያለን። እንዲሁም አጠቃላይ የጤናውን በተመለከተ የውፍረት መንስኤውንም ማወቅ ያስፈልጋል። የጄኔቲክስ እና የአኗኗር ዘይቤ ምርጫዎችና የአካባቢዎች ሁኔታ ጨምሮ ለውፍረት መንስኤ የሚሆኑ በርካታ ምክንያቶች ቢኖሩም አመጋገብ ጉልህ ሚና ይጫወታል። ከፍተኛ የካሎሪ እና የንጥረ ምግቦች ይዘት ያለው አመጋገብ መመገብ ለክብደት መጨመርና ለልቅ ውፍረት ቁልፍ አስተዋጽኦ ይኖራቸዋል። እነዚህ ምግቦች ከመጠን በላይ ውፍረትን ለመከላከል እንደሚረዱ ጥናቶች ያረጋገጡትን ጤናማ ክብደትን ለመጠበቅና ውፍረትን ለመከላከል የሚረዱ 6 ምግቦችን ነው ዛሬ ይዤላችሁ የመጣሁት እና እነዚህን 6 ምግቦች ምን እንደሆኑ የምታውቁበት ቪዲዮ ነው የሚሆነው። እስከ መጨረሻው አብራችሁን ቆዩ። ወደ ዛሬ ፕሮግራማችን ከማለፋችን በፊት ለቻናሌ አዲስ ለሆናችሁ እንኳን በሰላም መጣችሁ። አብሮነታችሁ አይለኝ። መልካም ቆይታ። አንደኛ፣ አትክልትና ቅጠላቅጠሎች የሆኑ ምግቦች እንደ ስፒናች፣ ጎመን እና አረንጓዴ ያሉ ቅጠላማ በካሎሪ ይዘት ዝቅተኛና ከፍተኛ ፋይበር በመሆናቸው ክብደትን ለመቆጣጠር ጥሩ ምርጫ ያደርጋቸዋል። እንዲሁም ለአጠቃላይ ጤና አስፈላጊ በሆኑ ቫይታሚኖችና ማዕድናት የተሞሉ ናቸው። ፕላስ ሜዲሰን በተባለው ጆርናል ላይ የወጣ አንድ ጥናት በቅጠላ ቅጠሎች ፍጆታ መጨመር ከመጠን ያለፈ ውፍረትን ከመቀነሱ ጋር ተያይዞ እጅግ በጣም ውጤታማ መሆኑን አረጋግጧል። ስለዚህ ቅጠላ ቅጠሎች፣ ስፒናች፣ ጎመን እና አረንጓዴማ ምግቦችን ብትመገቡ በውስጣቸው የያዙ ካሎሪን ይዘት ዝቅተኛና ከፍተኛ ፋይበር በመሆናቸው አጠቃላይ በውስጣቸው የያዙት ቫይታሚንና ማዕድናት የተሞሉ ስለሆኑ የተለያዩ አይነት ማዕድናት በውስጣቸው ስላለ ክብደታችሁን ለመቀነስ ይረዳችኋል። ሁለተኛ፣ የቤሪ ፍሬዎች። የቤሪ ፍሬዎች እንደ እንጆሪ እና ብሉቤሪ ያሉ ፍሬዎች በአንቲኦክሲደንት እና በፋይበር የበለጸጉ ናቸው። ይህም የሰውነት ክብደትን መጨመርን ለመከላከል ያስችላል። ጥናቶች እንደሚያመለክተው የቤሪ ፍሬዎችን መመገብ ለውፍረት ተጋላጭነትን እና ዝቅተኛ የኢንሱሊን ስሜትን ከመጨመር ጋር ተያይዞ ጥሩ ውጤት አለው። ስለዚህ የተለያዩ ፍራፍሬዎችን ብትመገቡ እንደ እንጆሪ እና ብሉ ፍሬ ያሉ ወይኖችን አይነት ብትመገቡ በፋይበር የበለጸጉ በመሆናቸው የሰውነት ክብደትን መጨመርን ይከላከላሉ። እንደውም ክብደትን ለመቀነስም የሚያግዙ የተክሎች የፍራፍሬዎች አይነት ናቸው። ሶስተኛ፣ ሙሉ እህሎች። ሙሉ እህሎች ማለት እንደ ሩዝ፣ አጃ ያሉ እህሎች በፋይበር የበለጸጉ ናቸው። ይህም ክብደትን መጨመርን ይከላከላል። ለአጠቃላይ ጤና አስፈላጊ የሆኑ ቫይታሚኖችና ማዕድናት የበለጸጉ ናቸው። ከፍተኛ ፋይበር ምግቦችን መመገብ አንጀቶን ጤናማ ያደርገዋል። እንዲሁም ረዘም ላለ ጊዜ የመመገብ ወይም ደግሞ የረሃብ ስሜትን ያጠፋላቸዋል። አራተኛ፣ ጥራጥሬዎች እንደ ምስር፣ ሽምብራ እና ባቄላ ያሉ ጥራጥሬዎች በፕሮቲን እና በፋይበር የበለጸጉ ናቸው። ይህም የሙሉነት ስሜትን ከፍ ለማድረግና ከመጠን በላይ መብላትን ይከላከላሉ። ስለዚህ የምግብ ጥናት እንዳመለከተው ጥራጥሬዎችን መመገብ ለውፍረት የመጋለጥ ዕድልን በከፍተኛ መጠን ይቀንሳል። ስለዚህ በውስጣቸው የያዙት በፕሮቲንና በፋይበር የበለጸጉ ስለሆኑ እነ ሽምብራ፣ እነ ምስር፣ ባቄላ ያሉ ጥራጥሬዎችን ብትመገቡ የላቀ ለውጥ ማምጣት ትችላላችሁ። ውፍረታችሁንም መቀነስ ያስችላችኋል። አምስተኛ፣ የለውዝ ፍሬ። ለውዝ በፕሮቲን በፋይበርና ጤናማ ስብ የበለጸገ ሲሆን ይህም የሙሉነት ስሜት ከፍ ለማድረግና ከመጠን በላይ መብላትን ይከላከላል። ስለዚህ ጥናቶች እንደሚያሳዩት ከመጠን በላይ ውፍረትን ለመከላከል ይረዳል። እንዲሁም እንደ ቅቤ እና ወተት ያሉ ዕለታዊ ምግቦችን በኦቾሎኒ ቅቤ መቀየር ያስችላል። ስለዚህ ለውዝ በውስጡ የያዘው ፕሮቲንና በፋይበር የበለጸገ ስለሆነ ውፍረታችሁን ለመከላከል ብትመገቡት እጅግ የሚመከር ነው። በመጨረሻም የምንመለከተው እርጎ ሲሆን በውስጡ በያዛቸው በፕሮቲን እና በካልሲየም የበለጸገ ነው።
ይህም የምግብ ፍላጎትን ይቀንሳል ወይም ከመጠን በላይ መብላትን ያስቀራል። ስለዚህ ውፍረትን የመከላከል ዕድሉ እጅግ በጣም ከፍተኛ ነው። በተጨማሪም የአንጀት ጤናን ለማሻሻል የሚረዱ ፕሮባዮቲክስን ይዟል። ስለዚህ እርጎን ብትመገቡ እጅግ በጣም የተሻለ ለውጥ ማምጣት ትችላላችሁ። እነዚህ ከላይ የጠቀስኩላችሁ 6 የምግብ አይነቶች በአመጋገብ ውስጥ በማካተት ከመጠን በላይ ውፍረትን ለመከላከልና አጠቃላይ ጤናን ለማሻሻል ይረዳል። ያስታውሱ፣ ጤናማ ክብደትን መጠበቅ የሚመገቡት ነገር ላይ ብቻ ሳይሆን ንቁ የሆነ ስለመቆየት፣ በቂ እንቅልፍ ስለማግኘት፣ ጭንቀትን መቆጣጠር ጭምር እና ጤናማ የአኗኗር ዘይቤን መከተል፣ የተመጣጠነ አመጋገብና መደበኛ የአካል ብቃት እንቅስቃሴን በመከተል ከመጠን በላይ ውፍረትን መቀነስ አጠቃላይ ጤናውንና ደህንነቱን ለማሻሻል ይረዳል። ለዛሬ ይዤላችሁ የመጣሁት ትምህርታዊ ቪዲዮ ይህንን ይመስላል። እንደተማራችሁበት ተስፋ አደርጋለሁ። ይህን ቻናል ሰብስክራይብ፣ ከጎን ያለውንም የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። በቅንነት ላይክ፣ ኮሜንት እና ሼር ማድረግ እንዳረሱ። መልካም ጊዜ